አንዋዑ ይህን እንመለከታለን ዛሬ። አልኩፍሩ ሽርክን ተመልክተናል። ዛሬ ደግሞ ኩፍርን እናያለን። ሽርክና ኩፍር ልዩነት አላቸው። ሽርክ በዒባዳ በአምልኮ ከአላህ ጋር ጎን በጎን ለሌላም አካል መስጠት ማለት ነው። ኩፍር ማለት ያለን ጸጋ መካድ፣ መሸፈን፣ መደበቅ፣ አለማመን፣ ማስተባበል ምናምን የመሳሰሉትን ይይዛል። ውስጥ ላይ ይገባናል ኢንሻአላህ። አልኩፍሩ ኩፍርና ታሪፉ ዴፊኒሽኑ ማብራሪያው እንዲሁም አንዋዑ አይነቶቹን እናያለን። ለዚህም ነው ሸይጣን ካፍር ነው ሙሽሪክ ነው የሚባለው። ሸይጣን ካፍር ነው ሸይጣን ነው? ሸይጣን ካፍር ነው ሙሽሪክ ነው? እሺ ሙሽሪክ ነው ካፍር ነው? ካፍር ነው። ለምን ሙሽሪክ አይደለም? ለምን ሙሽሪክ አይደለም? ስለካደ ሙሽሪክ ያልሆነ ካፍር የሆነ ሙሽሪክ ያልሆነ ለምንድን ነው? ሌላ አምላክ አምልኮን ለሌላ በመስጠት አይደለም የሚከባረረው ከኃያሉ ጌታ ጋር ቀጥታ በመጣላት ነው። እሺ አልኩፍሩ ኩፍር ማለት ፊሉጋ በቋንቋ በዲክሽነሪ ትርጉም አስተግጢያ መሸፈን ወሰትር መደበቅ ማለት ነው። ኩፍር ማለት ፊሉጋ በቋንቋ በዲክሽነሪ ቃል ዝም ብለን ስንመለከተው አስተግጢየቱ መሸፈን ወሰትሩ መደበቅ ማለት ነው። ለምሳሌ ከፈርቱ ኩፊ ጫማዬን ደበቅኩት ለማለት ከፈለክ ከፈርቱሁ ማለት ትችላለህ። መደበቅ መሸፈን ማለት ነው። የሉጋ ትርጉም ነው፣ የሸሪዓ አይደለም። የሸሪዓ ውስጥ እንመጣለን። ገበሬዎች ምን ይባላሉ? ዩዕጂቡል ኩፋረ ነባቱሁ ይላል አይደል ቁርአን። አበቃቀሉ ገበሬዎችን ያስደነቀ ይሆናል። ኩፋር ማለት ምን ማለት ነው? እዚህ ቦታ ገበሬዎች ማለት ነው። لأنهم يكفرون الأزرع في التراب አፈር ውስጥ አዝርዕትን ስለሚደብቁ ዘርን ካፈር ስር ስለሚያለብሱት ምን ይባላሉ? ኩፋሮች ይባላሉ። መደበቅ ያለው የሉጋውን የዲክሽነሪ ቃሉን ተጠቅመን ማለት ነው። አልኩፍሩ ኩፍር ማለት ፊሉጋ በቋንቋ አተግጢየቱ መሸፈን ወሰትሩ መደበቅ ነው። ወልኩፍሩ ኩፍር ሸርዓን በሸሪዓ ደግሞ ስናየው በቁርአን በሐዲስ ሚዛን ስናየው ኩፍር ማለት ቢዱል ኢማን የኢማን ተቃራኒ ነው። የኢማን ተቃራኒ ነው። ቢዱል ኢማን فإن الكفر كهدات عدم الإيمان بالله ورسوله فاللهنا بملائكته على ማመን ማለት ነው። ሽርክ ግን በአላህም በረሱሉም አምኖ ጎን በጎን ደግሞ ሌላን አካል አብሮ ማምለክ ማለት ነው። ሽርክ ማለት ኩፍር فإن الكفر كفر عدم الإيمان على ማመን بالله በአላህ على ማመን ورسوله በመላእክተኛው على ማመን ማለት ነው። سواء እኩል ነው ልዩነት የለው ካነ ቢኖርም ማአሁ ካለማመን ጋር ተክዚቡን ማስተባበል ቢኖርም አውለም ይኩን ማአሁ ተክዚብ ማስተባበል ባይኖር አው ባክ መሐመድ መላእክተኛ አይደለም ብሎ ወይንም ደግሞ ይሄ መሐመድ ያመጣው ውሸት ነው ባይልም እንኳን አላምን አልቀበልም ካለ ያው ነው። ማስተባበል ቢቀላቀልበትም ባይቀላቀልበትም አለማመን ኩፍር ነው። فإن الكفر عدم الإيمان አለማመን ነው بالله በአላህ ወረሱሊህ በመላእክተኛው አለማመን ማለት ነው። سواء እኩል ነው አለማመን በልቡ ካልተቀበለ እኩል ነው። سواء كان معه تكذيب ማስተባበል ቢቀላቀልበትም አው ለም يكن معه تكذيب ማስተባበል ባይቀላቀልበትም ያው በቃ ውስጡ አልቀበል ካለ አላህንና መላእክተኛውን ከፍሯል። አዳ ኩፍር ይባላል። ማስተባበል ቢጨመርበትም ባይጨመርበትም ማለት ነው። በል እንዳውም ማስተባበል መኖር አይደለም። ማስተባበልን ያክል እሱማ ትልቅ ነው። በል ሸኩን ጥርጣሬ ብቻ ራሱ ካለበት ይበቃዋል ለኩፍር። ጥርጣሬ ብቻ ነው። በል ሸኩን በነብዩ አለይሂ ሰላቱ ወሰለም ተልእኮ ላይ ትንሽ ጥርጣሬ ካለው አንድ ሰው አደጋ ውስጥ ነው ያለው። አው ረይቡን መሸከክ ያው ጥርጣሬ ነው። አው ኢዕራዱን ወይ ማፈንገጥ እንዲተኝነትን ከተቀላቀለበት ያው ነው። የግድ ተክዚብ ብቻ ነብዩ ረሱል አይደለም፣ ነብዩ ቁርአን አልወረደላቸው፣ ነብዩ አልተላኩም ብሎ ይህንን ቃል ባይከነፍስም ጥርጣሬ ከተሰማው አው ሸኩን ወረይብ ጥርጣሬ ካለበት አው ኢዕራብ ወይ ማፈንገጥ እንዲተኝነት ካለበት አልቀበልም ባይነት ያው ኩፍር ነው። አው ህስዱን ወይ ምቀኝነት ካለበት ነብዩ አለይሂ ሰላቱ ወሰለም ተልኮ አይሁዶች ካዱት በምንድን ነው? የረሱልን ሪሳላ እኮ ያውቃሉ፣ ጠንቅቀው ይረዳሉ አይደል? እነ الذين اوتوا الكتاب يعرفونه كما يعرفون
አብናአሁም ልጆቻቸውን እንደሚያውቁ ያውቁታል። ነብዩና አለይሂ ሰላቱ ሰላም ያውቋቸዋል፣ ግን አልተቀበሉም። በምን በሂስ ሪሳላ ከበኒ እስራኤል ውስጥ መውጣት የለባትም፣ አረብ ዝርያ ውስጥ መግባት የለበትም ብለው ተመቀኙ፣ እምቢ አሉ። አው ኢዕራብ ማፈንገጥም ይቀላቀልበት እንዲተኝነት፣ አው ሂሱን ምቀኝነትን ይቀላቀልበት፣ አው ኬብሩን ኩራትን ይምጣ ያው ነው ኩፍር ነው። አው ኢትባዕ ወይ መከተል لبعض الاهواء ከፊል ዝንባሌዎችን አሳደፊ የሚከለክሉና የሚገድቡ የሚያግዱ ይሆኑ አን ኢትባዕ ሪሳላ ሪሳላውን ከመከተል የሚያግዱ የሆኑ ዝንባሌዎችን መከተል ያው ኩፍር ውስጥ ይከታል። ኩፍር فإن الكفر عدم الإيمان على ما من بالله ورسوله بالله በመላእክተኛው سواء እኩል ነው ልዩነት የለውም። ኩፍር ነው ልዩነት የለውም። ካነ معه ተክዚብ ማስተባበል ቢቀላቀልበትም አው ለም የኩን معه ተክዚብ ማስተባበል ባይቀላቀልበትም በል ሸኩን በል እንዳውም ማለት ነው። በል ሸኩን يبقى አው የክፊ ሸኩን ጥርጣሬ ወረይ ያው ጥርጣሬ መሸከስ በውስጥ ማምታታት ይህ ራሱ ይበቃል። ውስጥ ላይ ከተምታታበት አንድ ሰው ራሱን ጥያቄ እንትን ውስጥ የሚያስገባ ከሆነ ያው ጥያቄ ምልክት ውስጥ ነው ኩፍር። አው ኢዕራብ ወይ ማፈንገጥ እንቢተኝነት ማለት ነው። ኢዕራብ ማለት እንቢተኝነት አው ሂሱን ወይ ምቀኝነትን ከተቀላቀለበት ያው ነው ኩፍር ተባባል። አው ኪብሩን ወይ ኩራት ከተቀላቀለበትም ያው ኩፍር ነው። ኩፍር የግድ ማስተባበል ብቻ አይደለም፣ ጥርጣሬ እንቢተኝነትን ምቀኝነትን በኩራትም ተወጥሮ ይሁን አንድ ሰው ውስጡ አለማመን ከተፈጠረ ኩፍር ውስጥ ነው ያለው። ወይም ደግሞ ኩራትን እስቲም ይሁን ራብም ይሁን አንዱ ካለበት ነው። አው ኢትባዕ ወይ መከተል ለባዕድ الأهواء ከፊል ዝንባሌ መከተል አሳዳ የሚያግዱና የሚከለክሉ የሆኑ አን ኢትባዕ ሪሳላ ተልኮውን የነብዩን ተልኮ ከመከተል የሚገድቡ የሆኑ ዝንባሌዎችን መከተል ወኢን ካነ ቢሆንም እንኳ አልሙከዚቡ የሚያስተባብለው አካል አዕዘመ ኩፍረን ከህደቱ የበረታ ይሁን እንጂ በእነዚህም ኩፍር ይመጣል ማለት ነው። ገብታችኋል? ወኢን ካነ አልሙከዚቡ አስተባባዩ አካል ያስተባበለ ተክዚብ ያመጣው እሱ አደጋ ውስጥ ነው የገባው። እሱ በጣም ንጹህ የሆነ ኩፍር ነው። ወኢን ካነ አልሙከዚቡ የሚያስተባብለው አካል ቢሆንም እንኳ አዕዘመ ኩፍረን ክህደቱ ምንም የበረታ ቢሆንም እንኳ ክፍረት በእነዚህም ይመጣል አሁን በቀራናቸው ማለት ነው። አልተግባባንም? አልገባችሁም አይደል? አልገባችሁም? ተክዚብ ቢኖርም ባይኖርም እኩል ነው ክህደት። በልሸኩን ጥርጣሬ ብቻ ይበቃል። ወሬቡን በውስጥ ማምታታት አው ኢዕራብን ወይ ማፈንገጥ እንቢተኝነት አው ሂሱን ምቀኝነትን በምቀኝነትም ከሆነ ያው ኩፍር ነው። አው ኪብሩን በኩራትም ከሆነ ያው ኩፍር ነው። በኩራትም ከሆነ የነብዩን እንትን አልቀበልም እኔ ጢሜን ላሳድግ ነው እንዴ እኔ እንደዚህ ልሆን ነው እንዴ የሆነ አደጋ ነብዩ አለይሂ ሰላቱ ወሰለም ካዘዙት ነገር ራሱን እንደ ኩራት አድርጎ እዚህ ውስጥማ እኔ ሂጃብ ውስጥ ገብቼ ኒቃብ ለብሼ በዚህ በእንትን ሰዓት ምን መጣ በወጣትነቴ የተለያየ ነገር አለ። ኪብር ኩራት ራሴን አሳያለሁ አደርገው ነበር ግን አልችለውም ሌላ ነው እንዴ ይሄን ወጣትነቴን እዚህ ውስጥ ምን እስር ቤት ነው እንዴ ልጨናነቅ እንዴ የሚል አመለካከት ከጀርባ ካለ ይሄ አደጋ ነው። ኪብርም ነው ኢዕራብም ነው። አው ኢትባዕ ወይ መከተልም ያው ነው። ለባዕድ الأهواء ከፊል ዝንባሌን መከተል ያው ነው። ፍላጎትን ዝንባሌን መከተል አንድ ሰው ስሜቱን እንደፈለገ ያሽከረክረዋል። ነብዩ ከልከል ነው ብለዋል። የለም ዝንባሌውን ተከትሎ ተጉዟል። ይሄም ወደ ክፍረት ይከታል። አው ኢትባዕ መከተልም ለባዕድ الأهواء ከፊል ስሜቶችን አሳደፊ ከልካይ ገዳቢ የሆኑ አን ኢትባዕ ሪሳላውን ከመከተል የሚገድቡ የሆኑ ስሜቶች አሉ ወደ ኩፍር የሚከት አልቀበልም ባይነት ኩፍር ውስጥ ይከታል። ለዚህም ነው العلماء اكثر العلماء بعض العلماء او اكثرهم يكفرون الاحباش لانهم لا يقبلون الرحمن على العرش استوى ለምን በቃ ዝንባሌያቸውን የተከተሉት ይከፍሯቸው ብዙ ዑለማ ይከፍራቸዋል። ካፍር ጭራሽ ወጥተዋል ከኢስላም ከሰባቶቹ ጣኢፋ ውስጥ ራሱ አይመደቡም ይሏቸውም አሉ። እንደ ቀደር ያውጥታቸዋል።
አው ኢትባዑ ለባዕድ الأهواء ከፊል ዝንባሌንም መከተል አስዋዳ የሚገድበው የሆነ አን ኢትባዕ الرسالة ከሪሳላውን ከመከተል የሚገድብና የሚያግድ የሆነ ስሜትን ዝንባሌንም መከተል ራሱ ኩፍር ውስጥ ይከታል። አደጋ ነው በጣም ሐቅን እንዳይቀበል ያደርገዋል። አንድ ሰው ዝንባሌውን ከተከተለ ሐዲስ ቢነግሩት መስሚያ የለውም፣ ቁርአን ቢነግሩት መስሚያ የለውም። ወኢን ካነ المكذب የሚያስተባብለው አካል ቢሆንም እንኳን አዕظم ኩፍረን ክህደቱ የበረታ ይሁን እንጂ በእነዚህም ክፍረት ይመጣል። እስካሁን ባየናቸውም ክፍረት ይመጣል። ወኢን ካነ ይሁን እንጂ المكذب አንድ የሚያስተባብል አካል ያ የሚያስተባብለው አካል አዕظم ኩፍረን ኩፍሩ የበረታ ይሁን እንጂ በእነዚህም አሁን በቀራናቸውም ይመጣል። አልገባችሁም ማለት አልገባችሁም ማለት እሺ። وكذلك الجاحد ከሃዲም ያው ነው። ጃሂድ ከሃዲ المكذب ያስተባበለ የሆነ ጃሂድ ጭራሽ የነብዩን ሪሳላ አልቀበልም ያለ ጃሂድ ከሃዲ ማለት ነው። ጃሂድ ማለት አልጃሂድ የነብዩን ሪሳላ አልቀበልም ያለ አልጃሂድ። ሙከዚብ ማስተባበል ዝም ብሎ ነው ባገው ውሸታም ነው ውሸቱን ነው ማለት ይሄ ተክዚብ ነው። አይ አልቀበልም ማለት ደግሞ ምንድነው? እኔ ያመጣው መልእክት ውሸት ነው አላልኩም። እኔ አልቀበለውም በቃ አይስማማኝም አልቀበለውም። ይሄ ጀህድ ነው። ተክዚብ ደግሞ ውሸቱን ነው እየቀጣጠፈ እዚህ እያስተማሩ ታሪክ እየተማረ እየመጣ ነው የሚነገረው አላልክ? አሳጥሩል አወሊን ነው አይደል? የድሮ ሰዎችን ተረት ተረት እያመጣ እያስተማረ ነው መሐመድ አለ። ይሄ ምንድነው? ተክዚበል ቁርአን ነው አይደል? ተክዚብ ይባላል። ጃሂድ አልቀበልም። وكذلك يهنو الجاحد كهادم المكذب አስተባባይ የሆነም ከሃዲ ያው ነው። ሐስደን በምቀኝነትም ቢሆን ያው ነው። በምቀኝነት ቢክድ ያው ኩፍር ውስጥ ነው ያለው። ማዕስቃኒ እርግጠኛ ሆኖ ሲቀር ሩሱል የነብዩን እውነተኝነት በውስጡ እርግጠኛ ሆኖ በመላሱ ከካደ ያው ከሃዲ ነው። አይ በውስጡ ተዋምኗል ሊቀበላቸዋል ለምን እርህራህ አይሰጠው ያው ነው። وكذلك ያው ክፍረት ውስጥ ነው። አልጃሂዱ ከሃዲ አልሙከዚቡ የሚያስተባብል ሆነ ሐስደን በምቀኝነት ተገፋፍቶ ማዕስቃኒ ውስጥ እርግጠኛ ከመሆኑ ጋር ሲቀር ሩሱሊ የመላእክተኞች እውነተኝነትን ውስጡ ቢቀበለውም እንኳን ካስተባበለ ከሃዲ ከሆነ ከሃዲ ነው፣ ካፍር ነው። በምቀኝነት አይ ምቀኝነት ሲቪት ይዞት እኮ ነው። አንዳንድ ጊዜ እኛም ራሱ ዝንባሌ ልንከተል እንችላለን። አደጋ ውስጥ የምንገባበት ጊዜ አለ። የሆነ እልህ ክርክር ውስጥ ስንገባ አንዳንድ ጊዜ የአቂዳ ክርክር አይፈቀድም ለማስተማር እንደዚህ ካልሆነ ወይንም የሆነ እንደ አህባሽ መሰል ጋር ካልተከራከርሽ እንጂ አጣ እነሱ ጋር ራሱ መከራከር ማያስፈልግም። ሹባ ውስጥ ይከታል ሰው ዝም ብሎ ያለ የለም የሚተፈጥሩ ምን አለ መሰለ አንዳንድ ጊዜ ሐቅን የማይቀበል ሰው አለ። ለመርታት ብሎ ክርክር ተጀመረ የፈለገ ቀውጥ ሐዲስ ብታመጣለት አይቀበልህም። ሶሒህ አያ ዛሂር የሆነ ብታመጣለት እንዲ ትሪተኝነት ይዘዋል ይዘዋል። በቃ ለምን እበለጣለሁ በሱ ይሄ አንዳንድ ጊዜ አደጋ ውስጥ ይከታል። በህስ ማአስቃኒ እርግጠኛ ከመሆኑ ጋር ሲቀር ሩሱል የመላእክተኞችን እውነተኝነት እርግጠኛ ከመሆኑ ጋር በቀልቡ በምቀኝነት ትዕቢት ከያዘው ይሄን ካፈር ነው። የአይሁዶች ባህሪ ነው። ይሄ ግልጽ ነው። እሺ ኩፍር ምን እንደሆነ አወቃችሁ? ኩፍር ፊል ሉጋ ምንድነው? በቋንቋ ወይም ምንድነው ኩፍር በቋንቋ በዲክሽነሪ ትርጉሙ ምንድነው? አልኩፍሩ ማማዕና ምንድነው? መደበቅ፣ ተቅጢያ፣ ሰፍ። እሺ በሸሪዓ ምንድነው? ድድል ኢማን የኢማን ተቃራኒ ነው። መሐመድ በምንድነው የሚመጣው? ማስተባበል ብቻ ሸርጥ ነው? ማስተባበል ሸርጥ ነው እንዴ ለክፍረት? በምን ሊመጣ ይችላል? በሸክ፣ በረይብ፣ በኢዕራብ፣ በክብር። ክብር ምንድነው? እሺ ኩራት። ህግ ምንድነው? ምቀኝነት። አው ኢትባዑል አህዋኢ አፋደት ما معنى الصاد محمد አፋደት የሚመልስልህ ፋዳ ምንድነው? የሚያግድ የሚገድብ ዝንባሌ። ከምን የሚገድብ? ሪሳላውን ከመከተል በትክክል وإن كان المكذب أعظم كفرا እስካሁን የቀራናቸውም ክፍረት ያመጣሉ። وإن كان المكذب أعظم كفرا ምን ማለት ነው? አንተ
ወይን ካነ المكذب اعظم كفرا የሚያስተባብለው ሰውዬ ከባዱ ክፍረቱ ከባድ ቢሆን እንጂ በእነዚህም ይመጣል ክፍረት ማለት ነው። እሺ አንዋዑ አይነቶቹን እንዴ አልኩፍሩ ኩፍር ነውዓኒ በሁለት ይከፈላል። ሽርክን በሁለት እንደከፈልነው ሁሉ ይሄንኛውን በሁለት ይከፈላል። النوع الاول የመጀመሪያው አይነት ኩፍሩን አክበሩ ትልቁ ኩፍር ነው። ትልቁ ሽርክ እንዳልነው ሁሉ ትልቁ ኩፍር የሚባል አለ። ኩፍሩን አክበሩ ይخرج من المله ከጎዳና ሙሉ በሙሉ ያስወጣል። ይخرج እንዳትሉ ይخرج ብላችሁ ጥሩ ይخرج ይወጣል ነው። ኢንትራንሲቲቭ ቨርብ ይሆናል። ይخرج ከሆነ ትራንሲቲቭ ቨርብ ይሆናል። ያስወጣል من المله ከጎዳና ያስወጣል። ወሆ ይህ ኩፍር ጠቅለል አድርገን ስናየው ኸምሰቱ አቅሳም አምስት ክፍል አለው። ኩፍሩ አምስት ክፍሎች አሉ። የትኛው ኩፍር ትልቁ ኩፍር ነው? መጀመሪያ ሁለት ተነጠቅናቸው። አስገር አክበር አክበሩ እንደገና አምስት አይነት አለ። አምስት ክፍሎች አሉት። ሰብዲቪዥን ማለት ነው። አልቂስሙ አልአወል የመጀመሪያው የኩፍር የትልቁ ኩፍር የመጀመሪያው ክፍል ምንድነው? ኩፍሩ ተክዚብ በማስተባበል የሚመጣ ኩፍር ነው። በማስተባበል የሚመጣ ኩፍር ነው። በማስተባበል አልቀበልም ባይነት ውሸቱን ነው መሐመድ ውሸቱን ነው። ይሄ ወደሊሉ ቀውሉሁ ተዓላ ይህ የአላህ ቃል መረጃ ይሆነናል። ወመን አظለሙ ከቶ ማን በደላለ ራሱን ወመን አظለሙ ከቶ ራሱን ማን በደላለ ሚመን ይፍተራ ከቀጣጠፈ ሰው የበለጠ አለላህ በአላህ ላይ ከጫነ ከቀጣጠፈ የበለጠ ከዚበን ውሸትን በአላህ ላይ ከዋሸፈ የበለጠ ማን ራሱን ይጎዳና ይበደላል ይላል። አው ከዘበ ወያስተባበለ ቢልሐቅ እውነታን ያስተባበለ ከሱ የበለጠ ከቶማን ራሱን ይጎዳል። ለማ ጃአሁ በመጣለት በደረሰው ጊዜ ሐቅ በደረሰው ጊዜ ካስተባበለ ሰው የበለጠ ማን ራሱን ይጎዳል። እደግመዋለሁ። ወመን አظለሙ ከቶ ራሱን ማን በደላለ ማን ነው በጣም ራሱን የበደለው? ይመን ይፈራ ከቀጣጠፈ ሰው የበለጠ ከጫነ የበለጠ አለላህ በጌታው ላይ ከዲበን ውሸትን ወልዷል ተወልዷል እንደዚህ ያደርጋል አላሁ ፊ ኩሊ መካን መውጁድ አላሁ ላ መካነ ለሁ መውጁድን ቢላ መካን ያለ ቦታ ያለ ምን ቀውጥ ያድርገውታል። ብዙ ነገር በአላህ ላይ ጭነውበታል። አላህ ሐላል ነው። ወመን አظለሙ ማን ራሱን ይበደላል? ሚመን ይፍተራ ከቀጠፈ ሰው የበለጠ አለላህ በአላህ ላይ ከዲበን ውሸትን ከጫነ ሰው የበለጠ ማን ራሱን ይበደላል? ተዓጅብ መገረም ማን አለ? ማንም የለም። አው ከዘበ ወይ ካስተባበለ የጫነ አልናድል መጀመሪያ አላህ እንደዚህ ብሏል ብለው ዝም ብለው ይጭኑበታል። አው ከዘበ ወይ ደግሞ ያስተባበለ ካስተባበለ ሰው የበለጠ بالحق ሐቅን ካስተባበለ ሰው የበለጠ ራሱን ይበደለ ከቶ ማን አለ? እፍተራ አለላህ ከዲበን ውሸት መጫን ነው። አላህ እንደዚህ ብሏል እንደዚህ ነው እንደዚህ አድርጓል እንደዚህ ብሏል ያላለው ይሄ እፍተራ አለላህ ከዲበን። ተክዚብ ደግሞ የመጣውን ሐቅ አይደለም አልቀበልም ማለት ነው። ይሄ ውሸት ነው ይሄ ተረት ነው ይሄ ምንድነው ይሄ ቅጥፈት ነው እያሉ አለመቀበል መወርወር ፊትና ዙርስ አው ከዘበ ወይ ካስተባበለ ሰው የበለጠ بالحق እውነታን ለማ ጃአሁ በደረሰው ጊዜ ካስተባበለ ሰው የበለጠ ለማ ጃአሁ በመጣለት ጊዜ በደረሰው ጊዜ ሐቅ እንዲህ ብሎ አልቀበልም ካለ ሰው ይሄ ውሸት ነው ካለ ሰው የበለጠ ማን ራሱን ይበደላል? ማንም የለም ከዚህ የበለጠ ሐቅን ካስተባበለ ሰው የበለጠ በአላህ ላይ ቅጥፈትን ከጫነ ሰው የበለጠ ማንም ራሱን የበደለ የለም። ይሄ የመጨረሻው የኩፍር ጣራ ነው። አለይሰ አይደለም ይላል አላህ። እስቲፍሃሚያ ለይሰ ኔጌቲቭ ሁለቱ ባንድ ላይ ሲቀላቀሉ ምን ይሰጣሉ እናልኳችሁ? እስቲቅራርን ይሰጣሉ። እቅራርን ይሰጣሉ ነው። አለይሰ አይደለም ነው ፊ ጀሃነም ውስጥ ነው አይደል? መስወል ለካፊሪን የካህዲያኖች መኖሪያ መገለባበጫ ማለት ነው። እዛ ነው አይደል የሚገለባበጡት መኖሪያቸው እዛ ነው አይደለም ነው። ራሱ ተውሂድ ያለበት አነጋገር እንዴ ይሄ እኮ ምንም ያጠራጥር አይደለም። በጥያቄ ማምጣቱ የሚያጠራጥር እኮ አይደለም። አለይሰ ፊ ጀሃነም መስወል ለካፊሪን የካፊሮች የካህዲያኖች መኖሪያ ጀሃነም አይደለም እንዴ? ይሄ ጥያቄው እስቲፋም ከጀርባ ዕውቀት ፈልጎ ሳይሆን አይደለም እንዴ እኮ ግልጽ ነው እንደ ማለት ነው። ተባሂረላህ ከዚህ ላይ እስቲንባጥ ያደረግነው ምንን አወጣን? ምን አገኘን? ከዚህ መሐል ሻሂዳችን የምንፈልጋት መረጃ ማዕከል የታውቃልና ይፍታህ ሚመን ይፍተራ አለላህ ከዚበን
የትኛው ነው? አው ከዘበ ቢልሐቅ ለማ ጃአሁ ለመረጃችን ለመንደርደሪያ ኩፍሩ ተክዚብ ላልነው መረጃ የሚሆነው ሙሉ አያው ነው እንዴ? መረጃ አወጣጥ እኮ ማወቅ አለበት። ሚመን ይሰራ አለላህ ከዚበን ያለው ነው አው ከዘበ ቢልሐቅ ለማ ጃአሁ ያለው ነው። አው ከዘበ ቢልሐቅ ያለው ነው። ተክዚብ ማለት ካስተባበለ የበለጠ ኩፍር ተክዚብ እኮ ነው። በማስተባበል የሚመጣ ክህደት ብለን ነበር የጀመርነው። ስለዚህ አው ከዘበ ቢልሐቅ ለማ ጃአሁ እውነታ ሲመጣው ካስተባበለ የበለጠ ማን ራሱን ይበደላል? ማንንም የለም። ተባባን አይደል? ኩፍሩል ከዚብ ቢባል ኖሮ ኩፍሩል ከዚብ ኩፍሩ ተክዚብና ከዚብ ይለያያል። ተክዚብ ማስተባበል ነው ያለው። ይሄ ቅጥፈት ነው፣ ውሸት ነው መሐመድ ማለት ነው። ተክዚብ ይባላል። ከዚብ ደግሞ አላህ እንደዚህ አድርጓል፣ አላህ ወደ ቁርስ ዞራችሁ ስገዱ ብሏል፣ አላህ እንደዚህ ብሏል። ዝም ብሎ በአላህ ላይ አላህ ወልዷል፣ አላህ ኢሳ ወልዶታል። ይሄ ምንድነው? ኢፍቲራ አለላህ ከዚብ ነው። በአላህ ላይ ውሸትን መጫን ነው። በከዚብም ይመጣል፣ በተክዚብም ይመጣል። አሁን ያዝነው የተክዚቡን ነው። አው ከዘበ ቢልሐቅ ለማ ጃአሁ አለይሰ አይደለም ምን في جهنم ጀሃነም ውስጥ አይደለም እንደ መተወለል ካፊሪን የካህዳኖች መኖሪያ ይላል። አንደኛ ይሄ ነው። ለተክዚብ ኩፍር አገኘ። ምክንያቱም በተክዚብ እንዴት ይተባበላል? ይሄ መጨረሻ ላይ አያዋ የደመደመው የሰጠው ድምዳሜ ኩፍረት አንድ ሙከዚብ ሰው እንደሚከፍር ይጠቁመናል። ምን ብሏል? አለይሰ في جهنم መተወል ለልካፊሪን ብሎ ነው የዘጋው። እነዚህ ያለፉ በአላህ ላይ ውሸትን መጫንና ማስተባበል ክህደትን ያመጣል ማለትን ከዚሁ ከአያው እንረዳለን። ተግባባን አይደል? አንድ ያስተባበለ ሰው እንደሚከፍር ሰው አያው ላይ ነው የተናገረው። አለይሰ في جهنم መተወል ለልካፊሪን ብሎ ነው ያመጣው። ስለዚህ ማስተባበል ውሸትን በአላህ ላይ መጫን ያከፍራል ማለት ነው። አልቂስሙ الثاني ክፍል 2 ታላቁ ኩፍር ክፍል 2 ኩፍሩል ኢባ የእንቢተኝነት ክህደት በእንቢተኝነት የሚመጣ ኩፍር በእንቢተኝነት የሚመጣ ኩፍር ኢባ ወልስቲክባር በኩራት የሚመጣ ኩፍር ማአስተፍሲቅ በልቡ በውስጡ ከማመኑ ጋር ውስጡ ያምናል፣ እርግጠኛ ነው። የሙሐመድን ሪሳላ ያውቃል፣ የአላህን የበላይነት ያውቃል፣ ጀነት ጀሃነምን ያውቃል። ውስጡ ተረድቶታል እውነታው። ግን ኢባ እንቢተኝነት ወልስቲክባር ኩራት ትዕቢት ማለት ነው። ኢስቲክባር ኩራት ትዕቢት አረለነን ማለት ነው። በቃ ከኔ በላይ በዚህ የሚመጣ ኩፍር አለ። ኩፍር الኢባ ወልኢስቲክባር በኩራትና በእንቢተኝነት የሚመጣ ኩፍር አለ። ማአተስዲቅ እውነተኛ እርግጠኛ ከመሆኑ ጋር አንድ ሰው ሪሳላውን ተከተለ እርግጠኛ ከመሆኑ ጋር እውነታ መሆኑን ማለት ነው። ተጓልተናል። ወደሊሉ ለዚህ ማስረጃ ደግሞ ቀውሉሁ ተዓላ ይህ አላህ ቃል ነው። ወኢዝ ቁልና ያለውን አውሳላቸው ንገራቸው ለልመላኢከቲ ለመላኢካዎች ያልነውን ንገራቸው ተذكر لهم አስታውሳቸው አውሳላቸው መሐመድ ንገራቸው ታሪኩን ዘርዝርላቸው ወኢዝ ቁልና ያልነውን ለልመላኢከቲ ለመላኢካዎች ያልናቸው ምን ወስጁዱ ስጁድ አድርጉለት ለአደም ለዚህ ለፈጠርነው ለአደም ስጁድ አድርጉ ብለን ያዘዝነውን ትእዛዝ ተርክላቸው ንገራቸው መሐመድ ያላቸው ነብዩ አለይሂ ሰላቱ ወሰለም ኢዝ ያለችው ለማመባ ነው ወዝኩር ነው ማለት ተፍሲሩ አውሳላቸው ንገራቸው ዘርዝር ታሪኩን ንገራቸው ቁልና ያልነው ለመላእክቲ ለመላእክቶች ያልነው ምን ነበር ያለው? ወስጁዱ ከዚህ ጀምሮ ነው ወስጁዱ ስጁድ አድርጉ አልናቸው ለአደም ስጁድ አድርጉ አልናቸው ፈሰጀዱ ሁሉም ስጁድ አደረጉ ፈሰጀዱ አይል መላእክቱ ሁሉም መላእክቶች ሁሉም ስጁድ አደረጉ ኢላ ኢብሊስ ሲቀር አባ እንቢ አለ ወስተክበረ ኮራ በትዕቢት ተወጠረ ወካነ ሆነ ሚነል ካፊሪን ከካሃዲያኖች ተመደበ በዚህ ስራው ማለት ነው። አተጓባን ወኢዝ ቁልና ያለውን አውሳላቸው ንገራቸው ለልመላኢከቲ ለመላኢካዎች ያልናቸው ወስጁዱ ስጁድ አድርጉ ስንላቸው ለአደም ስጁድ አድርጉለት ስንላቸው ፈሰጀዱ ሁሉም ስጁድ አደረጉ ኢላ ኢብሊስ ሲቀር هذا استثناء منقطع ይሉታል። استثناء ኤክሰፕሽናሉ መላኢካና ኢብሊስ መላኢካው ውስጥ ገብቷል የሚል ነገር ውስጣችን እንዳይመጣ ለመላኢካዎች ያልነውን ወሸይጣን ለሸይጣን ያልነውን ነገር ስጁድ አድርጉ ስንላቸው መላእክቶች አድርገው እሱ ቀረ። ይኸው አነጋገሩ ምን እንደሚያስታውቃለህ? ሸይጣንን ከእንትን ውስጥ ከመላኢካዎች ያስገቡታል።
ለመላእክቶች ያልናቸውን አውሳላቸው ስጁድ አድርጉ ለአደም ስንል ሁሉም ስጁድ አደረጉ ኢብሊስ ሲቀር ኢብሊስ እንደ በኤክሰፕሽናል ያወጣው ከየት ነው ከመላእክታ ውስጥ ነው ስለዚህ መላእክታ ነበረ ከመላእክታ ተባሮ ነው ከሰማያት ሰማያት አብዱራህማን ይባል ነበር ይባላል አይደል አዳ መንዙማ ነው እሺ ሐዲስ አይደለም መንዙማ ነው መሰረት የለውም والله حسن البصري طرفة عين اللي يعني ግብግቢት ያከሉን ከመላእክታ ሆኖ ያቀም لأن الملائكة لا يعصون الله يفعلون ما أمرهم الله ያዘዛቸውን ይሰራሉ አይወነጅሉም አንድ ቀን ቅንጣት ታከል አይወነጅሉም አላህ አይወነጅሉትም هذا من ذرية الجن የጅን ነው መልዑን ነው የተረገመ ነው ግን አቢድ ነበር ያው አላህ አባረረው ምን አይነት አለ መሰላችሁ እስቲስና ሙንቀጢዕ የሚባለው ኤክሰፕሽናሉ ከኋላ ኤክሰፕሽናል ከሚወጣለት ውስጥ አይደለም የሚወጣው እስቲስና ሙንቀጢዕና ሙተሲል አላቸው ነህዬ ለምሳሌ دخل القوم الا حمار ብትል ሰዎች መስጊድ ገቡ አህያው ሲቀር ብትል አህያው መጀመሪያ የነሱ ግሩፕ አይደለም ተጓባን አይደል የእስቲስና ሙንቀጢዕ ነው የሚባለው መጀመሪያ ሙስተስና ሚንሁ ከሆነው ላይ የምታወጣው ሳይሆን ድንገት ዝም ብለህ ማያያዝ ያስተናገርከው ቃል እስቲስና ሙንቀጢዕ ይባላል جاء القوم الا الحمار አልክ ሰዎቹ መጡ አህያው ሲቀር ብትል አህያና ሰው አንድ አይነት ባህሪ ያለው በኤክሰፕሽናል ወጥቷልና ከነሱ አባል ውስጥ አንድ ነበር ብለህ ልታስኬደው አትችልም ከሰማያት ሰባተኛው ሰማይ አብዱራህማን ነበር ታችኛው መልዑን ነው ይሄ የለም መንዙማ ላይ ነው ትክክል አይደለም መሰረትም የለው ተባብተንኩ መሰረት የለው ወሚን ذرية ለምን እንዴ መላእክቶች ከምንድን ነው خلقهم الله من نور እነሱ የተፈጠሩት ከምንድን ነው ከኑር ነው خلقتني من نار وخلقته من طين ነው እሱን ከጭቃ ስትፈጥር እኔን ከእሳት ፈጠርከኝ አለ እሱ ከእሳት መላእክታ ከኑር ምን አገናኘው እነሱ ከኑር እሱ ከናር ናርና ኑር አንድ አይደለም ተጋባን አይደል አይገናኙም አንድ ዘር አይደለም ግልጽ ነው ኢላና አያይዘው ከኋላ ጋር እንዳይመጡባቸው ስጁድ አድርጉ ለአደም ስጁድ አድርጉለት ሲላቸው ፈሰጀዱ ሁሉም ስጁድ አደረጉ ኢላ ኢብሊስ ሲቀር አባ እንዲህ አለ ኢባ ኩፍረን ኢባ ያለው አባ ካሉ ላይ ይታያል አባ ያለው ቨርብ ነው ፓስት ቨርብ ነው አባ እንዲህ አለ ወስተክበረ ኮራ በትዕቢት ተወጠረ ኩፍሩል ኢባኢ ወልኢስቲክባሪ ያለ የወጣው ህዝብ ላይ ነው ወካነ ሆነ ከምን ሆነ ምን الكافرين ከካህዳኖች ተመደበ ማን ሸይጣን ለምን لانه ابى واستكبر እንዲህ ያለ የጌታን ትእዛዝ የካደ ሁሉ እንዲህ ያለ ሁሉ ወደ ክፍረት ዓለም ነው የሚገባው ማለት ነው አዳን الله من مثل هذا በኢባ እንድንል ይኖራል አላደርግም እንዲህ ይሄን ወደ እንሰፋናት የሚቀየሩ አሉ ወደ ምን የሚቀየሩ አሉ ቁርአንን የሚወረውሩ ምን የሚሉ ይሄው ኋላ ቀርነት ነው አምስተኛ መዝሃብ ነው ምንድነው ቀውጢ በጣም የተለያየ ነገር እስላም ወደ ኋላ ያስቀረን ነው የሰው ልጅ ወደ ኋላ ያስቀረን ነገር ቢኖር ሐዲስ ነው ቁርአን መከተል ይሄ ሱና የምትሉት ነው ሱሪ ማሳጠብ ማሳደግ ነው ወደ ኋላ ያስቀረን ሱብሃንአላህ ይሄን ምን ሁሉ አዳ ኢስቲክባር አማደግ አለበት በጣም አንዳንድ ሰው ሲናገር ማያውቀው ድንገት በንዴት ራሱ የሆነ የሚፈነቅለው ነገር አለ ውስጡ ያለውን የሚፈጠው ግልጽ ነው ሸይጣን ከነማን ተመደበ ሚነል ካፊሪን ተመደበ በምን ምክንያት بسبب الاستكبار والابى واستكبر بسبب الاباء والاستكبار ማለት ነው በእንቢተኝነቱና በኩራቱ ምክንያት ኩራትና ትዕቢተኝነት እዚህ ደረጃ ደርሳል ወደ ክፍል ደረጃ መጣል ማለት ነው ማለት ነው ምሳሌ ክፍል 3 ኩፍር ሸክ በጥርጣሬ የሚመጣ ሽርክ ኩፍር ደግሞ አለ ኩፍር ሸክ በጥርጣሬ የሚመጣ ኩፍር አለ ሶስተኛው አይነት ይሄ ነው የመጀመሪያው ማስተባበል ሁለተኛው ኢባኢና ኢስቲክባር ሶስተኛው ኩፍር ሸክ እያንዳንዷ ኤግዛም ላይ አመጣታለሁ ኢንሻአላህ ጠይቃችኋለሁ ይሄ ምንድነው ቁጭ ብለህ እዚሁ ነው የምትፈትራችሁ ኢንሻአላህ በጥንቃቄ ተከታተሉ የዛን ጊዜ ልጆች ባለፈው ፈተና ላይ ተሳተፉ በጣም ኃይለኛ ልጆች አሉ ሴቶቹ ናቸው አይደል የበለጠው አይወን ነገር ስሙ ነው የተለያዩ በቃ ወንድ ሴት ምንድነው በስምምነት ይሆናል
አልቂስሙ ሳሊስ ኩፍሩ ሸክ በሸክ የሚመጣ አይ ጎበዝ ናቸው ኦኬ ኩፍሩ ሸክ በሸክ በጥርጣሬ የሚመጣ ኩፍር ወሆ ኩፍሩ ظن በظن የሚመጣ ነው ያው ጥርጣሬ ማለት ነው አظن ወሸኩ አንድ አይነት ናቸው ተቀራራቢ ናቸው በሎጋቸው ዑለማዎች ፉቃዎች ዘንድ ግን ይለያያሉ ሸክ ማለት ሙስተወጠረፈይን ሆነ ነው 50% ያለ ጥርጣሬ ነው ያ የሚመጣው መሐመድ ነው አህመድ ነው ሁለቱንም 50% ከሆነ ጥርጣሬው ምን ይባላል ሽርክ ይባላል ظن ማለት 75% አካባቢ ከግማሽ በላይ ያለው ጥርጣሬው ይሄ ነገር አህመድ ነው ለምን ቁመቱ ረዘም አለ ቀጠና አለብኝ እያልክ ከሆነ ሞር ወደ አህመድ ካደላ ይሄ ምን ይባላል ظن ይባላል ظن ይባላል የظن ተቃራኒ ደግሞ ለአህመድ ያለ ጥርጣሬ ጎላ ያለ ነው ይሄ ظن ነው ጥርጣሬ መሐመድ ነው የምትለው ደግሞ ወህም ትባላለች ተምታቶብሃል ቅዠት እንደማለት ነው ወህም ሸክ ظن እነዚህ ነው መሳሰሩት ተባባ እዚህ ቦታ ላይ ግን ሉጋውን አንድ አድርጋችሁ ተርጉሙ ችግር የለም አሸኩ ወظن ጥርጣሬ በሉት ብላችሁ 50% 30% ኩፍር ሸክ በሸክ የሚመጣ በጥርጣሬ የሚመጣ ኩፍር ወሆ ኩፍር ظن ጥርጣሬ ማለት ነው ያው ነው ወደሊሉ መረጃው ቀውሉሁ ተዓላ ብዙ ጊዜ ለምሳሌ ዒልም ظن ነው ዒልም ظن እኮ ነው ብዙ ጊዜ እንትን የምንለው ከአቂዳ ከነዚህ ውጭ ያለ የሴጤ ዒልም ظن ይናል ይሄ ይቻላል ይሄንኛው እቺ እንትና ይሄ አይበቃ ሴልጅ መንካተህ ውዱ አስፈታል ውዱ አስፈታል ለምን ከዚህ ከዛ አንፃር እኔ እንደሚመስለኝ እንደዚህ ነው ظن ነው የሚይዙት ሐቂቀተን ፍንትው ያለ ግልጽ የሆነ ነገር አይደለም ሲያመጡ ፉቃዎች የሚያመጡት ዒልም ظن ነው አብዛኛው የፊት ይችላል ظن ነው ጥርጣሬ አመዛኝ የሆነውን ነው ፈትዋ የሚሰጡት አመዛኝ የሆነው هذا اقرب الى الحق ሐቅ ነው ሳይሆን ወደ ሐቅ ቀረብ ይላል የሚል ነው የሚሰጡት ዒልም ظن ይባላል በዒልም ظن ደግሞ ይሰራል غير العقيده ከሆነ ተባባ ظن ምክንያቱም ሞር በጣም ጎላ ያለው ነው ወደ እውነታ ቀረብ ያለ ነው ظن ሸክ ከሆነ ግን አደጋ ነው ወሆ ኩፍሩ ظن ነው በظن የሚመጣ ነው ወደሊሉ ቀውሉ ተዓላ በظن ወይንም በሸክ የሚመጣ በጥርጣሬ የሚመጣ ኩፍር ማስረጃው ይሄ ነው ወደኸለ ገባ ጀነተሁ አታክልቱ ውስጥ ገባ ባለሀብት ነው ተመችቶታል ደልቶታል ጸጋ ተትረፍርፎለታል መጥቷል በዚህ ውስጡ ማሏ ተበልቷል በዱንያ ምን አለ ወደኸለ ጀነተሁ ሁለት ሰዎች ናቸው አንዱ ደሃ አንዱ ባለሀብት ባለአታክልት ነው ሁለቱ ናቸው መሐወራ የሚያደርጉት ይይት ስማቸው ምን እንዳሉ አላህ ራሱ የነሱን ዳይሬክት ስፒች ቁጭ አድርጎልናል ወደኸለ ገባ ይላል አላህ ጀነተሁ አታክልት ውስጥ ገባና ሰውየው ወሆ ይህ ሰው ዛሊሙን ለነፍሲሂ ራሱን የበደለ ሲሆን ወደ ኩፍር ዓለም የገባ ነው ዛሊሙን ለነፍሲሂ ራሱን የበደለ ሲሆን በወንጀል ገባ እምኑ አታክልቱ ቃል እንዲህ አለ ጓደኛው እየሰማው ነው ደሃው ማለት ነው አታክልት ውስጥ ገባና እንዲህ አለ ማአዙን አልጠራጠርም ማለት ማ ኔጌቲቭ ናት እዚህ ቦታ ማአዙን እኔም አላስበውም አልጠራጠርም አንተዲደ ትጠፋለች ብዬ هذه ይቻታክልት አበዳ ዝንተ ዓለም ትጠፋለች ብዬ አላስብም እኔማ እኮ ባለ ሀብት ነኝ ይሄ ምን ያጠፋዋል ብለህ ታስባለህ ምንም አይሆንም ማለት ምንም አይነካኝ የሰው ልጅ እንደዚህ ሲጠግብ አማን ጋር ጦርነት እንደሚከፍትም አያውቀው ወደኸለ ጀነተሁ አታክልት ውስጥ ገባ ወሆ ይህ ሰው ዛሊሙን ለነፍሲህ ራሱን የበደለ ሲሆን ወንጀለኛ ሲሆን ቃል እንዲህ አለ ማአظن አላስብም አልጠራጠርም አንተ ዲዳ ትጠፋለች ብዬ هذه ይህች አታክልት አበዳ ዝንተ ዓለም ትጠፋለች ብዬ አላስብም አልጠራጠርም ማለት ጸጋ ነኝ ጸጋህን ጨርስ ነው ወማአظن አልጠራጠርም ማለት አሁንም አልጠራጠርም ወማ አظن الساعه ቂያማንም አልጠራጠርም ቃኢማ ትቆማለች ብዬ ቂያማ የሚባል ነገር የለም ማለት ዝም ብላችሁ ቅዠት አታውሩብኝ ወማ አظن الساعه قائمه ቂያማ ትቆማለች ብዬ አላስብም አልጠራጠርም ማለት እናንተን የዋህ አይደለሁም እያሉ ነው አላህ ወላ እሩድቱ እንደው ይሁንና ወላ እሩድቱ በመለስ አለ ቂያማ ቆሞ ወደ ጌታዬ ፊት በሄድ ወላ እሩድቱ ኢላ ረቢ ወደ ጌታዬ በመለስ ለአጅደን አገኛለሁ አለው ጓደኛው ኸይረን የተሻለ ሚንሃ ከዚህ ሲያካከል ሙንቀለባ መመለሻ ጥሩ ፍጻሜ ያገኛሉ እዛ የጀመርከውን ጸጋ ጨርሰው ነው የሚባለው ምንጣጣለ እድል አይደለም ይሄን አለው ገብታችሁ አልገባችሁ ማለት አልገባችሁ ገብቷችኋል እደግመዋለሁ ወደኸለ ገባ ጀነተሁ አታክልቱ ውስጥ ገባ
ሁለት ሰዎች ናቸው ብያቸዋለሁ። ይሄ አንዱ ባለ ሀብት ነው አታክልት አለ። ይሄንኛው አታክልት የለውም ሙእሚን ነው አማንያን ነው። ያንኛው አማንያን ይሄንኛው አማን ነው። ሁለቱም ሐውራ እያደረጉ ነው። ያንኛው ትዕቢት ይዞታል ተወጥሯል። በምን ተወጥሯል? ዱንያ በልተዋል። ዱንያ በቁጥጥሯ ስራ አስገብተዋል። በቃ አላህ ሰጥቶኛል ስለወደደኝ ነው ብሎ ነው ተማምኗል በራሱ። ይህን ሐሳብ ገለጸ። ምን አለ? ወደኸለ ጀነተሁ አታክልት ውስጥ ገባ። ወሆ ይህ ሰው ዛሊሙን ሊነፍሲ ራሱን የበደለ ሲሆን ማለት ምንድነው? ባህሪው ራሱን የበደለ ሲሆን ወንጀለኛ ሆኖ ማለት ነው። ወንጀለኛ ሲሆን ገባ ሐል ነው። ሐለከውኒ ጸባዩ እንደዚህ ያለ ሲሆን ማለት ነው። ባህሪው ወንጀለኛ ነው። ያ ማለት ምን ማለት ነው? በዱንያ ተሸንፏል፣ ወንጀለኛ ነው። ተውሂድም ትክክል አይደለም፣ የተበለሻሸ ነው። ቂያማን ይጠራጠራል። ዝንታ ዓለም ይተጠፋብኝም ብሎ ያስባል። በቃ በዱንያ ተበልቷል። ዛሊሙ ለነፍሲ ይባላል። እንደዚህ አይነት ራሱን የበደለ ሰው ማለት ነው። ወደ ኸለ ጀነተሁ አታክልት ውስጥ ገባ። ወሆ ይህ ሰው ዛሊሙ ለነፍሲ ራሱን የበደለ ሲሆን ቃል እንደ አለ ጀና ውስጥ ገባና ጀና ምን ማለት ነው? ጀና አታክልት ማለት ነው። በዛ ያስም እኮ ጀነት የተባለችው አታክልት ስለሚበዛባት ነው። በጣም አው መስየት ይላል። ወደ ኸለ ጀነተሁ አታክልት ውስጥ ገባ። ወሆ ይህ ሰው ዛሊሙ ለነፍሲ ራሱን የበደለ ሲሆን በኩራት በፊት ራሱን የበደለ ሲሆን ቃል እንደ አለው ለጓደኛው ማአዘን አልጠራጠርም ማለት ማነጌት ናት ብያችኋለሁ። ማአዘን አላስብም አልጠራጠርም አንተ ቢደ አንተፍና ትጠፋለች ብዬ አንተፍና ማለት ነው። በሌላ አረብያ ትጠፋለች ብዬ አላስብም አልጠራጠርም። هذه الجنة ይታታከል አበዳ ዝንተ ዓለም ትጠፋለች ብዬ አልጠራጠርም ትኖራለች ከትውልድ ትውልድ። ግልጽ ነው አይደል? እስከዚህ ግልጽ ነው። ወማ አظن አሁንማ ነጌትስ ናት። ወማ አظن አልጠራጠርም አሳዓተ ቂያማን ያችን ጊዜ ሰዓትን አልጠራጠርም። አሳዓ ከሆነ የቂያማ ስም ነው። ሰዓ ኖርማል ነው። ሰዓ ማለት አሳዓ ብለህ ግን አልካ መጣህባት ዴፊኒት አርቲክል ከጨመርክባት አሳዓቱል ማዕሩፋ هي القيامة ቂያማን የምትሆነው። ወማ አظن الساعة ማለት ይሄ ሰዓት የምትይዘው የምትቆጥረው ማለት አይደለም። አሳዓ ከተባለ አልካ አለበት አል ዘማንና ማን እንዳለው ነው። ዘማን ስትል ዛት ተጨመረበት ዴፊኒት አርቲክል ምን ይሆናል? ያ ሰውዬ ነው የሚሆነው። እኔ እናንተ የምናውቀው ታዋቂ ሰው ይሆናል። አሳዓ ከተባለ ያቺ ታዋቂዋ ሰዓት ማለት ነው። ማናት እሷ? ቂያማ። ወማ አظن አልጠራጠርም አሳዓተ ቂያማን ቃኢመተን ትቆማለች ብዬ አልጠራጠርም ማለት ቂያማ ትቆማለች ብዬ አላስብም። እንደዚህ አይነት ጭንቀት የለም። ከቂያማ በኋላ እንተሳሰባለን አላህ ይተሳሰባችኋል የምትሉን ነገር እኔ አልቀበለውም፣ ይሄን አልስማማበትም ማለት ወማ አظن الساعة قائمة ቂያማ ትቆማለች ብዬ አልጠራጠርም ማለት ያ አላህ እሻል ወለኢን ሩድቱ ብመለስ እንኳን ቂያማ ቆሞ ተመልከቱ። አሁንም ትቢ መጀመሪያ አትጠፋም ቂያማ ማትቆም እንደው ብትቆም እንኳን ማለት ነው። ወለኢን ሩድቱ ብመለስ አለ ይሄ ባለ ሀብት ነው ባላታቱ። ወለኢን ሩድቱ ብመለስ ኢላ ረቢ ወደ ጌታዬ ብመለስ ማለት ሞቼ እሱ ፊት ብቀርብ ማለት ነው። ወለኢን ሩድቱ ኢላ ረቢ ወደ ጌታዬ ብመለስ ሞቼ ቂያማ የምትሉት ቆሞ እሱ ፊት ብቆም ለአጅደና አገኛለሁ ምንጣጣለሁ ኸይረን የተሻለ ሚንሃ ከዚች አታክልት ማለት ነው። ሙንቀለባ ጥሩ መመለሻ ጥሩ አቀባበል አለኝ አለ። ሙንቀለባ ጥሩ መግቢያ ያለኝ እዛም ጣጣ የለም። ምንድነው ይሄ ቅዠት ዓለም እዚህ ሲሰጠው የወደደው መስሎት እኮ ነው። አንዳንድ ሰዎች ጸጋ ሲለቀቅላቸው የአላህ አንዱን ድሃ ምስኪን ይመለከቱና የነሱን ሀብት መትረፍረፍ ያዩና ያን ሰው ይንቁታል፣ አይቀበሉትም። ሰዎች የተፈተኑት በዚህ ነው። ሙርሰሎች ሲመጡ ምስኪኖች ናቸው። ምን እረኞች ነበሩ። ሪሳላ ይዘው የመጡ የአላህ መላእክተኞች ማሚን ነብይን ኢላ ወቀደራ አልገነመ ብለዋል ነብዩ አለይሂ ሰላቱ ወሰለም። አንድ ነብይ አልመጣም ፍየል ጠባቂ ቢሆን እንጂ እነ ሙሳም ጠብቀዋል፣ እነ ኢሳም እነ መሐመድም አለይሂ ሰላቱ ወሰለም ጠብቀዋል። እነሱ ጋር ተከታዮቹ ደግሞ ለፈተና ድሆች ናቸው። ምስኪኖች፣ ባሮች፣ ድሆች፣ ንብረት የሌላቸው ተጽዕኖ የሌላቸው እንደዚህ አይነት ሰዎች ነበሩ። ለዚህ ነው እነሱን እያየ ሀብታምኛ ጋር ነው ይጠማል። ፈተና ነው ደግሞ አላህ የሚሰጠው ሀብት። ወማ አظن الساعة قائمة ولئن رددت ብመለስ ኢላ ረቢ ወደ ጌታዬ ሞቼ ብመለስ ለአጅደን አገኛለሁ ወላሂ አገኛለሁ ማለት ነው። ላመል መወጥያ ይላል ነው ኸይረን የተሻለ ሚንሃ ሙንቀለባ ጥሩ መመለሻ አገኛለሁ ምንጣጣለሁ አለ። ቃል አለ صاحبه ጓደኛው እንዳለው ምስኪን ደሃው ወሆ እሱ ይሐዊሩሁ እያወያየው
እያወያየው እየተመካከሩ ነው። ሙሐወራ ይባላል። ያ የተወሰነ ይሰጣል አረፍተ ነገር፣ ይሄ የተወሰነ መልስ ይሰጣል። ሙሐወራ ይባላል። እንደዚህ አይነት ውይይት ማለት ነው። እየተወያዩ ነው። ወቃል ቃለ አለ ለሁ ለዚህ ለባላካፍሱ አለው ሳሂቡሁ ጓደኛው እንዳለው ምን አለው? ወሆ ይህ ጓደኛው ይሐዊሩሁ እየተወያየው ስለነበር እንዲህ አለው አከፈሩተ ቢለዚ እችን ጥያቄ ያቀረበለት ወማ አظن الساعة قائمة يا الله ولئن رجعت إلى ربي لأجدن خيرا منها منقلبا ከዚህ ላይ ምን ያዘ እንደካደ አወቀ። አከፈርተ ካድከነ ቢለዚ በዛ ጌታ ካድከው خلقك የፈጠረህን من تراب ካፈር የፈጠረህን ጌታህን ካድከው አለው። ካፈር አባቱ አደም ከአፈር ነው የተፈጠሩት ማለት አሁን ከአፈር አይደለም የመጣነው ምን ንጥፋ ነው ከንጥፋ ነው የመጣነው ወላኪን አስሉ ነፍራ ጥንታችን አፈር ነው። አከፈርተ ካድከነ ቢለዚ ያንን ጌታህን ካድከው خلقك من تراب ከአፈር የፈጠረህን ጌታ ካድከው ثم من نطفة ከዛ ከአፈር የፈጠረህን ጌታ ካድከው አባትህን ካፈር አባትህን አደምን ካፈር ፈጥሮ አንተን ከንጥፋ የፈጠረህን ጌታ ጨክነህ ካድከው አለው። ثم سواك ያስተካከለህን ረጁላ ወንድ አድርጎ የፈጠረህን በሁለት እግር ሙሉ አካል ስንት አለ? ምንም አይን የሌለው መናገር የማይችል መንቀሳቀስ የማይችል ስንት አለ? ሰዋከ ረጁላ ወንድ አድርጎ አስተካክሎ የፈጠረህን ሀያል ጌታ ካድከው አለው። ጥያቄ ነው። ላኪን ማለት ነው ነገር ግን እኔ هو الله ربي የኔ ጌታ አላህ ነው። ወላ ኡሽሪኩ ቢረቢ በጌታዬ አላጋራም አሐዳ አንድንም አላጋራም ፍጹም እሱን ብቻ መልከዋለሁ ወደ እሱ እንደምመለስ አውቃለሁ ዛሬ ላይ ተነቀቃለሁ አለው። አልክድም ተባባናል። ከዚህ ላይ የስቲንባጦ መሐል ሻሂዳት ኔቷናት የት ይመስላችኋል? የኩፍር ቦታ የቱ ነው? ኩፍረ ዘመናን የጥርጣሬ ክህደት ነው አይደል? የጥርጣሬ ክህደት ያለው አያው ቀራችሁ የቷ ቦታ ላይ ነው ደሊላችን? ቆይ እዛ ጠይቂያለሁ ከኔ ጋር ነህ? እሺ መልስልኝ። ደሊላችን ከየት ቦታ ነው ያወጣነው? ኩፍረ ዘመን ያለው ኩፍረ ዘመን የቷ ላይ ነው ያለችው? አያው ሙሉን እኮ አይደለም እንትን የሚሆነው። እሺ وما اظن الساعه قائمه ይችላል وما اظن الساعه قائمه ቂያማት ትቆማለች ብዬ አልጠራጠርም ያለው ይሄ ዘን ምን አይነት ዘን ነው? ኩፍረ ዘን ነው። የጥርጣሬ ክፍረት ነው። ዘን ያከፍራል እንደ አዎ ዘን ለማክፈሩ ደግሞ እዛው አያ ላይ ደሊል አለ። ይሄን የሚነግረው ዘን ማክፈር አለማክፈሩንም ደሊል አልነበረም። እዛው አያው ላይ ራሱ ዘን ጥርጣሬ እንደሚያከፍር እዛው ተነግሮናል። ምን ያለው አከፈርተ ብሎ ነው የመለሰለት። አከፈርተ ዘን ቂያመ ሰዓ መጠራጠር ያከፍራል ማለትን ከዛው ከአያው ላይ ተረዳዋል። ያከፍራል ማለት ነው። ወደኸለ ጀነተሁ አታክልት ውስጥ ገባ። ተከታታይ ሃይላይቱን ነካላችኋል። ወደኸለ ጀነተሁ አታክልት ውስጥ ገባ። ወሆ ይህ ሰው ዛሊሙን ለነፍሲ ራሱን የበደለ ሲሆን ቃል አለ ማአظن አልጠራጠርም አንተ ቢደ ትጠፋለች ብዬ ሀዲህ አታክልት አበዳ ዝንተ አለ ወማ አظن አሁንም አልጠራጠርም አስተዓ ቂያማን ቃኢማ ትቆማለች ብዬ አልጠራጠርም ወለኢን ሩድቱ በመለስ ኢላ ረቢ ወደ ጌታ ላአጅደነ ወላሂ አገኛለሁ ኸይረን የተሻለ ሚንሃ ከዚቻ አታክልት ሙንቀለባ ጥሩ መመለስ አገኛለሁ። ቃለ ለሁ አለው ለሱ ሳሂቡሁ ጓደኛው አለው አብሮት የነበረው ወሆ ይህ ጓደኛው ይሐዊሩሁ እየተወያየው ነበርና እንዲህ አለው አከፈርተ ካድከነ ይለዲ በዛ ጌታ ካድከው خلقك የፈጠረህን ምን ቱራ አባትህን ካፈር ثم من نطفة ከዛ አንተን ከኑጥፋ ከስፐርም የፈጠረህን ጌታ ካድከው ثم سواك ያስተካከለህን ረጁላ ወንድ አርጎ አቋም የሰጠህን ጌታ ካድከውን አለው። ላኪንሁ والله ربي ነገር ግን የኔ ጌታዬ አላህ ነው። ወላ ኡሽሪኩ አላጋራም ቢረቢ አሐዳ በጌታዬ ምንም አላጋራም እንደምመለስ አውቀዋለሁ። ኡሚኑ ቢአነ الساعة قائمة ተግባባን። ይሄ ኩፍረ ዘን ይባላል። ወማ አظن الساعة قائمة ያለው እንደሚያከፈር እዛው ምን ብሎታል? አከፈር ተብለደ خلقت ብሎታል። ከማን ላይ እስቲንባጥ ያደረገው ወማ አظن الساعة ያለችን ስለተናገረ ነው። ይችን ያለው
አከፈርተ ቢልነቢ ካድከነ ክህደትን ያመጣል ማለት ነው። ይችን ውይይት አላህን ወዷታል። ብዙ አይነት ውይይቶች ዓለም ላይ ተካሂደዋል፣ ይካሄዳሉ ከዱሮም ጀምሮ። የሁለቱም ሰዎች ውይይት ግን አመጣው። ለምን? ይሄ ተውሂድ አለበት፣ ይሄ ተውሂድ አለበት። ስንት ይጨቃጨቃል ለደሃና ሀብታም ስንት አለ። የነዚህ ሁለት ሰዎች ግን ለየት ያለ ጎላ ያለ ተውሂድን የሚያስተምር ቂያማ ቀን እንገናኛለን ሲለው እኔ አንተ ባለህበት አካባቢ አልነሳም። ይሄ እንደዚህ አይነት ቀልድ አይቀለድም። እሺ ዳጣው ተቀልድ ነው። እንደዚህ አይነት አስቅም ታስቆኛላችሁ። አይ ማለት ቀልዶች ላይ ጥንቃቄ እድል ላይ የሚደረጉ ሲዛዎች ላይ በጣም አደጋ ነው። ያዳልጠናል አናውቀው። አልቂስሙ ራቢ ክፍል አራተኛው ክፍል ኩፍሩል ኢዕራብ በማፈንገጥ የሚመጣ ኩፍር ወደሊሉ ቀውሉሁ ተዓላ ለዚህ ማስረጃው ደግሞ ይህ አላህ ቃል ነው። ወለዚነ ከፈሩ እነዛ የካዱቱ አማ ኡንዚሩ ከተጠነቀቁት ነገር ሙዕሪዱን ያገላሉ ጀርባ ይሰጣሉ ይለናል። ወአማ ወለዚነ ከፈሩ እነዛ የካዱቱ በኢዕራብ በእንቢተኝነት ጀርባ በመስጠት በማፈንገጥ የሚመጣ ክህደት ነው። ይሄ ደግሞ በማፈንገጥ የሚመጣ ክህደት ነው። ወለዚነ ከፈሩ የካዱቱ ብሎ ነው የጀመራቸው ባህሪያቸውን ሲናገር ራሱ ሙዕሪድነት ክፍረት መሆኑን ቀድሞ ነው ባህሪ የሰጠው። ወለዚነ ከፈሩ የካፈሩ ሰዎች ባህሪ ስለሆነ ወለዚነ ከፈሩ እነዛ የካዱ ሰዎች ይላል አላህ አማ ኡንዚሩ ከሚያስጠነቅቋቸውና ከሚደርሳቸው ማስጠንቀቂያ ሙዕሪዶን ጀርባ ሰጥተው ይሄዳሉ። መስሚያ የላቸው ማያዳምጡ። ኧረ ይሄ ነገር ሐራም ነው መስሚያ የለው። ኧረ ይሄ ነገር ዋጅብ ነው እባክህ የለም። በቃ የካሃዲ ባህሪ ነው። እንደዛ መሆን የለብንም። ሙዕሪድ መሆን የለብንም። አልቀበልም እኔ በወጣትነቴ መስጂድ ተወጥሬ በወጣትነቴ ሂጃብ ውስጥ ገብቼ በወጣትነቴ ኒቃብ ለብሼ አይባልም። هذا حق جاء به محمد صلى الله عليه وسلم فلنتبع كل من يريد الجنة فليفعل هذا يجد ነው በቃ እንዴ ጀና እኮ ቀላል ነገር እኮ አይደለችም አይደል ውድ ሸቀጥ እኮ ነው። አላ ኢነ ሲልዓተ አላህ الغاليه ያ አላህ ሸቀጥ በጣም ውድ ናት ነው ያሉት ነብዩ አለይሂ ሰላቱ ወሰለም። አላ ወህል ጀና እሷም ጀነት ናት። ውድን ሸቀጥ ለማግኘት ውድ ወጣትነትህን መስጠት አለበት፣ ውድ ጊዜህን መስጠት አለበት፣ ውድ ማንነትህን ማስረከብ አለበት። ውድ አንገታቸውን የሰጡት ሰሃቢዎች እዛ ነው ዝም ብሎ እኮ በነፃ ምግቡ አይባልም። ወኒዕመ አጅሩን ዓሚሊን የተባለው ጠንቀቅ ማለት አለበት። ሙዕሪድ ወለዚነ እነዛ ከፈሩ የካዱቱ አማ ኡንዚሩ አደራ ተጠንቀቁ ከተባሉት ነገር ሙዕሪዱን ጀርባቸውን ይሰጣሉ፣ ያፈነግጣሉ፣ አይሰሙም፣ ይፈጽሙታል። ሄዶ ኧረ ይሄ ሐራም ነው ዝም ብሎ ነው የሚሰራው። ይሄ ሙዕሪድነት ግን ሲሰራ ወንጀልነቱን ወንጀል ነው ብሎ የሚሰራ ከሆነ ይሄ ሌላ ጥያቄ ነው። ሐራም ሰርቷል። አልቀበልም እኔ በወጣትነት ኧረ እንደዛ አይነት ነገር ብሎ ነገር የለም። ለምን ተፈጠረ? ለምን ተፈጠረ? ለምን እንደዚህ ከሆነ እያለ ትቢት ይዞት ከሆነ ይሄ በቃ ገብቷል። እንብርት ላይ ነው ያለው፣ ኩፍር እንብርት ላይ ነው ያለው። አደጋ ነው በጣም። ይሄ ኩፍርን ኢዕራብ የሚባለው በማፈንገጥ የሚመጣ ኩፍር ነው። የካህዲያኖች ባህሪ ነው መጀመሪያ። ወልቅስም الخامس አምስተኛው ክፍል ኩፍሩን ኒፋቅ በኒፋቅ የሚመጣ ነው። ይሄ ደግሞ በውስጥ አምቆ በመያዝ የሚመጣ ኩፍር ነው። ኩፍርን ኒፋቅ ይባላል። በኒፋቅ የሚመጣ ኩፍር ወደሊሉ ማስረጃው ቀውሉሁ ተዓላ ይህ አላህ ቃል ነው። ዛሊከ ይህም የሆነው ቢአንሁም እነዚህ ሰዎች ናቸውና ነው። አመኑ ثم كفروا ከዛ ካዱ አመኑ ካዱ ثم آمنوا ثم كفروا ثم آمنوا ثم كفروا ثم ازدادوا كفرا لم يكن الله ليغفر لهم ولا ليهديهم إلى الله ያምናሉ ይከፍራሉ ውስጡን ትበለ መገለባበጥ ነው። መዘብዘብ ነው የሚሆነው። እንደዚህ አይነት ሰው ምንም አቋም የላቸው። ሙናፊቅ እኮ ሁልጊዜ እንደተረበሸ ሰላም የለው። ወይ ካፊር አይደለ ወይ ሙእሚን አይደለ። ሰላሙን እንዳጣ ማንነቱን ክብሩን እንዳጣ ይኖራል። እሱናም ላይ እንደዛ እንዳትሆን ሙዘብዘባችሁን በቃ እዚህ ጥሩ አህል ሱና ኪታብ እየቀራ ጥሩ አህል ሱና ከሄድህ ሱሪና አትልቀቁ። አይው ነብዩ አለይሂ ሰላቱ ወሰለም ነው አፈጥር ምንም አይመጣብህም። ምንም ይህንም ልቀቀው አትላቀው። በቻይና መላእክት ተጠብቅ ያታድግ والله አትላቀው በቃ ሂደት ልቀቁት። هذا سنة الرسول عليه الصلاة والسلام. القسم الخامس كفر النفاق والدليل قوله تعالى ذلك يهم بأنهم ናቸውና ነው አመኑ ثم كفروا ከዛ ካዱ ፈጡቢዓ ታሸገ ታተመባቸው አላቁልቢህም ልባቸው ላይ ታተመባቸው ታሸገ
فهم እነዚህ ሰዎች لا يفقهون ምንም አይረዱም ቢነግሯቸው ደሊል ሐዲስ ይመጣ ቁርአን ቢዘንብባቸው ምንም መስሚያ የላቸው ይታሽጋል መጨረሻ አመኑ ثم كفروا ከዛ ካዱ ፈጡቢዓ ታሸገ አላቁሉብህም ልቦቻቸው ላይ ታሸገባቸው فهم لا يفقهون እነዚህ ሰዎች ምንም አይረዱም ሐቀን ቢነግሯቸው ተግባባን አይደል ይሄ ኩፍር ኒፋቅ ይባላል በሙናፊቅነት የሚመጣ ኩፍር ነው አዛን አላህ ይስላል አደገኛው ነው ይሄ ኒፋቅና ዘንደቃ የሚባል አለ በአሁን ሰዓት ኒፋቅ ድሮ ሙናፊቆች ፈርተው ነበር እንዳይማረኩ እንዳይገደሉ እንዳይዘመትባቸው ተብሎ ብለው ፈርተው ነበር እስላም ውስጥ የሚገቡ በአሁን ሰዓት ግን የዛ አይነት ባህሪ ሳይሆን ዚንድቆች ናቸው በአሁን ሰዓት ያሉት ይላሉ ዚንድቅ ማለት አውቆ ውስጡ ገብቶ ተቃውቆ ፈርቶ አይደለም ውስጡ ገብቶ የሚሸረሽር ማለት ነው ዘንደቃ ከላህባሽ ዚንድቆች ናቸው ብዙዎች ዚንድቅ ይወጣላችሁ ዚንድቆች ናቸው እስላምን ለመሸርሸር እንጂ እስላምን ለመጥቀም አይደለም እስላምን ወጣትን ዲን ላይ የሚነሳ ዲንን የሚልን ሱና የሚልን እስር ቤት እንድማገድ የተለያየ ነገር መረጃ የተሳሳተ መረጃ እያቀረቡ እነዚህ ዲንን ይረዳሉ እኔ ማንም የዋህ የሚቀበላል ብዬ አላስብም ወላሂ እኔ ኺላፋቸው ልንገራችሁ እንደስተዛሬው ኺላፍ አይደለም እስከዛሬ በፎቶ ትጣላለህ በቪዲዮ ልትጣላ ትችላለህ ሱሪ በማስረዘም ትጣላለህ ጺም በማስረዘም ልትጋጭ ትችላለህ የአህባሽና ይሄ ጥያቄ በጣም ተራራቀ ነው በጣም ይለያያል ኩፍር ነው የመጡት ኩፍር ዲንህን ተጠራራ ሊመጡ ይሄ በጣም ይለያያል እነሱ ለዚህም ነው አንድ ሆነ ሁሉም ባሁን ሰዓት መውሊድም ያወጣው የማያወጣው ምንያ የተባለ ሁሉ ያ ያለበት ሁሉ አንድ ሆኖ ወደ አንድ አቅጣጫ ይሰማል ለምን ግድ ነው አይቴ የመጣበት አደጋ ነው በጣም አደጋ ነው መስለው ነው የመጡት ዚንድቆች ናቸው እነዚህን ያስፈዋቸው ለሱም ማሻአላ ይወቃቸው القسم الخامس كفر النفاق والدليل قوله تعالى ذلك بأنهم آمنوا ثم كفروا فطبع على قلوبهم ልባቸው ላይ ታሸገባቸው فهم لا يفقهون እነዚህ ሰዎች ምንም አይረዱ አይገባቸውም አናው ዑጣን ክፍል 2 ይጨምርላችሁ አናው ዑጣኒ ሁለተኛውን ክፍል ነው ሁለተኛው አይነት ማለት ነው አይነት ነው እስካሁኑ ክፍል ነበር ኩፍርን በሁለት ሰንጥቀናል ኩፍረን አክበርና ኩፍረን አክበር ኩፍረን አክበሩን አምስት ክፍሎች አሉት ብለን በትክክል አይተናል አምስቱንም በጥንቃቄ አመጣቸዋለሁ እዛም ላይ ያስዋለሁ ሁለተኛውን አይነትን አክበሩ ትልቁን አየን በክፍል አድርገን አምስት ክፍል ሰንተነን አየነው ትልቁን ኩፍር ትንሹን ደግሞ ነው ሁለተኛው አይነት አናው ዑጣኒ ኩፍሩን አክበሩ ትንሹ ኩፍር ነው ላ ይخرج من المله ከጎዳና ያስወጣል ትልቁን ግን ምን ብለን ነበር يخرج من المله ከጎዳና ያስወጣል ብለን ነበር ይሄ ላ يخرج من المله አያስወጣም وهو ይህ ኩፍር الكفر العملي በስራ የሚመጣ ኩፍር ነው ተግባራዊ ኩፍር ነው በእንቅስቃሴ በተግባር የሚታይ ኩፍር ነው وهو ይህ ኩፍር ደግሞ الذنوب التي ወንጀሎች ናቸው ወረደት የመጣች ተስሚየቱሃ ስያሜያቸው የመጣ ፊል ኪታብ በቁርአን ስያሜያቸው ወሱና በሐዲስ ስያሜያቸው ኩፍረን ኩፍር በሚል ስያሜ ይዘው የመጡ ናቸው ግን አይደሉም ትልቁ ኩፍር አይደለም ኩፍር የሚል ስያሜ ተሰጥቷቸዋል በቁርአንም በሐዲስም ግን አይደሉም እዛው ደግሞ ትክክለኛ እውነተኛው ትልቁ ኩፍር እንዳልሆኑ እዛው መረጃ ይኖራል እናያለን አያውስ ይገባቸዋል ኩፍሩን አስገሩ ትንሹ ኩፍር ማለት ላይ ይخرج من المله ከጎዳና ያስወጣል ወሆ ይህ ኩፍር አስገር ያለው አልኩፍሩ العملي በተግባር የሚመጣ ኩፍር ነው ተግባባን አይደል በተግባር የሚመጣ ኩፍር ነው በተግባር የሚመጣ ኩፍር ነው ወሆ الذنوب ወንጀሎች ናቸው አለቲ እነዚህ ወንጀሎች ወረደት ተስሚየቱሃ ስያሜያቸው የመጣ የሆነ ፊል ኪታቢ በቁርአን ወሱና በሐዲስ ኩፍረን ኩፍር የሚል ስያሜ ይዘው የመጡ ናቸው በሐዲስ በቁርአን ኩፍረን አስወር የሚባሉት ግን ኩፍር አይደሉም ግን ኩፍር አይደሉም ወሄ እስኪ ወሄ ላተሲሉ አትደርስም የኩፍረን አስወር ላተሲሉ አይደርሱም ኢላ ሐዲል ኩፍር ዋናው ኩፍረን አክበር ደረጃ አይደርሱም ኢላ ሐዲ ደረጃ الكفر الأكبر ትልቁ ኩፍር ደረጃ አይደርሱም مثل كفر النعمة المذكورة في قوله تعالى ለምሳሌ مثل كفر النعمة ጸጋን መካደን ይመስል المذكور የተወሳው في قوله تعالى እዚህ አላህ ቁርአን ውስጥ እንደተነገረን ጸጋ መካደን ይመስል
ጸጋ ማስተባበልን ይመስል ይሄ ኩፍር ብሎታል። ግን ለይሰ ኩፍረን ሐቂቀ ይወፍሩት ሚለሚላ ከጎዳና የሚያስወጣ አይደለም። ምን አለ አላህ ወደረበ አላህ ምሳሌ አደረገ ጀዐለ አላሁ መሰለን ምሳሌ አደረገ አላህ ቀርየተን አንዲትን ከተማ ካነት የነበረች አሚና ሰላም የሰፈነባት የነበረችን ከተማ ምሳሌ ያደረጋት ሙጥመኢና የተረጋጋች ከተማ የእቲሃ ይመጣት ነበር ሪዝቁሃ ሲሳዋ የሚመጣላት የሚጎርፍላት ከተማ ረገደን በስፋት የሚጎርፍላት ከተማ ሚን ኩል መካን ከያቅጣጫው ጸጋ የሚጎርፍላት ከተማ ፈከፈረ ካደች ቢአንዑሚላህ የአላህን ጸጋ ካደች ምናምን ይሄ ኩፍር ቢላህ ነው ኩፍር ቢኒዕማ ነው ኩፍር ቢኒዕማ ነው ኩፍር ቢኒዕማ ዋናው ኩፍር አያድርስ ኩፍር ማለት ደግሞ እዚህ ቦታ ላይ ምን ማለት ነው በተሰጠው ጸጋ አለማዋል ማለት ነው አለማድረግ በተሰጠው አቅም አንድ ሰው ካልፈራበት ኩፍር ቢኒዕማ ማለት ደረጃ ይደርሳል ኩፍር ያደርሳል ደረጃ ይኖረዋል ግን ኒዕማን ጸጋን መካድ ክህደት አያደርስም ክህደት ዋናው ክህደት ውስጥ ያመጣል ግን የሚገርም ታላቅ ትልቁ ኩፍር አይደረስ እንጂ ኩፍር ነው ይሄንን በልፋት ያገኘው አየኛ ጎበዝ ነን እኮ ፈጅተን እንደዚህ ብለን ያመጣ ነው ማለት ይሄ ኩፍር ቢኒዕማ ነው እኮ አላህ ነው ያለው አላህ ነው የሰጠው መጀመሪያ እንድትለፋ ያደረገህ የቀሰቀሰህ እሱ ነው የመጣችውን ፈተና እንድትረዳህ ያደረገህ እሱ ነው ሸከለ አንተ ያላየኸው ቢመጣ ጉድ ነበር ከሰው ልጅ አዳርስ ግን አላህ የምታቃተና መጣለ በቃ هذا ኒዕማውን ካድ ነው አለባበስ ነው ማለት ነው ዋናው ኩፍር ነው ወይ ወንጀል ነው እንጂ ትልቁ ኩፍር አይሆንም በጥረታችን እንደዚህ አመጣን እንደዚህ ለፋን ብሎ አንድ ሰው ቢናገር ትልቁ ኩፍር ውስጥ ይገባል ማለት አይደለም ግን ኩፍር መንደርደራው ትንሹ ኩፍር ውስጥ ነው ያለው ትልቁ ወንጀል ነው መጣቷል አልገባችሁም ታስሚያው በኩፍር መጥቷል ግን ስያሜያቸው በኩፍር ይምጣ እንጂ ዋና ኩፍር አይደለም ወረደት ተስሚያቷ ስያሜያቸው የመጣው ኪታብ በቁርአን ወስና በሐዲስ ኩፍረን ኩፍር የሚል ስያሜ ይዘው የመጣሉ ግን ኩፍር አይደለም ወይ እነዚህ ኩፍር የተባሉት በቁርአን በሐዲስ ውስጥ ላ ተሲሉ አይደርስም ኢላ ሐድ አልኩፍር አልአክበር ትልቁ ኩፍር ደረጃ አይደርስም እዛ ደረጃ አይደርስም مثل كفر النعمة ጸጋ መካድን ይመስል አልመዝኩር የተወሳው በቀውሊ ተዓላ በዚህ በአላህ ቁርአን ምን ይላል አላህ ضرب الله جعل الله አደረገ መሰለን ምሳሌ አደረገ ቀርየተን አንዲትን ከተማ ካነት የነበረችን ከተማ አሚነተን ሰላም የነበረችን ከተማ ሙጥመኢነተን የተረጋጋች የነበረችን ከተማ አያችሁ ጸጋው ብዛቱ ቀሪዋ ምን ነበረች አሚና ሙጥመኢና ይሄ ብቻ አይደለም የእቲሃ ይመጣላት ነበር ሪዝቁሃ ሲሳዋ ይጎርፍ ነበር ይመጣ ነበር በለቂ ረገደን በስፋት ይመጣላት ነበር ተተረፍርፎላት ነበር ጸጋ ከየት ነው የሚመጣው ምን ኩል መካን ከያቅጣጫው ይመጣላታል ከያቅጣጫው ጸጋው ግን ፈከፈረት ካለች የአንዑሚላህ የአላህን ጸጋ ካደች ይላል አላህ ይሄ ክህደት ዋናው ክህደት አይደለም አለኮ ጸጋን የሚክዱ አሉ አረቡ ዓለም ውስጥ ብታዩት የለም ሙዙ ማንጎ ፓፓያው መንደሩ ምን የፈለገ ነገር ብትሉ ሁሉንም አታከል ታገኙታላችሁ እዛ ደረቅ አገር ውስጥ በረሃ አሸዋማ ያለው ምን ብቻ ነው የነጃጅ ጎርፍ ነጃጅ ባህር ብቻ ነው ያላቸው ከፈ ሌላ ምንም የለም ቴምር ነው ቢኖር ግን የፈለከውን ነገር ገበያ ውስጥ ወጥተህ ታገኛለህ እዚህም አታገኘውን እዛ ታገኛለህ የእቲ ሐሪፍታ ምን ኩል መካን ይመጣል አሚና ሙጥመኢና የእቲ ሐሪፍታ ምን ኩል መካን ማ ከፈረት ቢኒዕመቲላህ ብዙ ዑለማዎች አሉ ተውሂድ ይዛለች ይችላል ውስጥ ላይ ግን ምን አሉ ጅሎች አሉ ምዕራባውያንን የሚከተሉ እብድ ያደረጋቸው የጥጋብ ስሜት ያ ይኖራል ያለ ነው በነብዩ ዘመን ይኖራል አንዳንድ አሉ እነሱ ላዕብረተ ቢሂ ዋናው ግን ዑለማዎቿ ወጥረው ነው ያዟት እንደዚህ መንቀሳቀሻ ነው ያሳጡት የለም ምዕራባውያን ጥፎ መግባት ያቃታቸው በአቂዳ ውስጥ እዛ ላይ ብቻ ነው ሳዑዲ ላይ ብቻ ነው ሌላውን አተራምተውታል ምስኪን ትንሽ ለኢኮኖሚ ዘብር ያቋቁምበታል እዛ ኃይለኛ ዓሊም ነው እነዚህ በህይወት ያሉ ሸክ ናቸው የዚህ ባለቤት እነዚህ በህይወት አሉ ማለት ስንት የሚገራርም የነሱ አይነትም አለ 20 30 40 200 300 የምትላቸው አይደለም በሺህ የሚቆጠር ነው ያለው ዓሊም ዑለማ እነ ጃሚዓተል መዲነተል ሙነወራ የመሳሰሉ አሉ እነ ጃሚዓት ቱርኪ የመሳሰሉት እነ
እብነ ሰዑዲ የመሳሰሉት አሉ። እነዚህ ሁሉ የሚያመርቱት ዶክተሮች ምኖች ነው ዑለማዎች ናቸው። ይታገላሉ፣ ብዙዎቹ አብዛኛዎቹ ይታገላሉ። በዚህ ላይ እዚህ ነው እስካሁን ድረስ አላህ የጠበቃቸው።